ጋይስ ምንድነው እየተፈጠረ ያለው? ጃኒና አዶናይ ሳይለያዩ መለያየታቸው ራሱ በደንብ ሳይጠግቡ ጃኒ ገብሩ ሰርግ አለኝ የቀለበት ፕሮግራም ስላለኝ እዛ ላይ ተገኙልኝ እያለችን ነው። የምር ነው ወይ ጋይስ? አስደንጋጭ መረጃ ነው አይደል? አብረን እናያለን። አዲስ ትክክለኛ መረጃ እጄ ገብቷል ማለት ነው። ሌላኛው በጣም ቅሌት የተከናነበበት ቪዲዮ፣ በጣም ውርደት፣ እኛ ሀገር ከኛ ህዝብ ከኛ ዜጋ የማይጠበቅ በጣም ከባድ ክስተት ናሆም ፎንቲ ላይ ተደርጓል። በጣም ያስጠላል። ሌላኛው በጣም ሌላ ግራ የሚያጋባ ከወደ አሜሪካ ጆን ዳንኤል ላይ ክስ እየቀረበ ነው። በምን ምክንያት ነው? ማናት እየከሰች ያለችው? እሱንም አብረን እናያለን። ሌላኛው ዛሬ ክስና በክስ ብቻ ነው ቪዲዮ እንዳለ ነው። አንድ ቲክቶከር ከዚህ በፊት ታዋቂ ባለሀብት ወርቁ አይተነው ላይ ቪዲዮ ሰርታ በጣም አነጋጋሪ ጉዳይ ሆኖ ነበራል። እሱ እልባት አገኘ። ወርቁ አይተነው በጀርመን ሀገር ፍርድ ቤት ከሷት፣ ፍርድ ቤት ገትሯት ተፈርዶባታል። ምንድነው የተፈጠረው? እሱንም አብረን እናያለን። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ደግሞ እንደዚህ አይነት አዳዲስ መረጃዎች ስለሚያመልጣችሁ ማለት ነው። ላይካችሁ ዛሬ በደንብ ያስፈልገኛል። ምክንያቱም ደግሞ ለአንድ ሳምንት ሙሉ ምንም አይነት ቪዲዮ አልሰራውም ነበር። እወዳችኋለሁ፣ ኮብራችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። እንግዲህ እንደነገርኳችሁ ከጃኒ ግን ጀምርና ጃኒ በጣም አወዛጋቢ ነገር ስቶሪ አድርጋ ነበር እና ሰዎች እየተቀባበሉት ነው። ምንድን ነው እሱ? ላንብብላችሁ። የክብር ግብዣ ለክብር ወዳጄ ይላል። እኔ ጃኒ ገብሩ የፊታችን እሑድ 7/10ኛ ወር 2018 ዓመተ ምህረት የህይወቴን አዲስ ምዕራፍ የምጀምርበት ቀን ነው ይላል። ሰምሩበት። በዚህ አጋጣሚ ከቀኑ 8 ሰዓት ጀምሮ በቦሌ መድኃኔዓለም ሞል 4ኛ ፎቅ በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑ በታላቅ ክብርና አክብሮት እጋብዛለሁ። ከዛ እሑድ 8 ሰዓት ተኩል ሰኔ 7 በቦሌ መድኃኔዓለም ሞል 4ኛ ፎቅ። ምንድን ነው ጋይስ? ከማጋ ነው እንደዚህ የምታረገው? ማን ነው ቀለበት የሚያረጋላት? የተባለው ነገር የምር ሊሆን ነው ወይ? እነዚህ ልጆች ሰርፕራይዝ ሊያደርጉን ነው፣ ፕራንክ ነው ምናምን የተባለው ነገር አሁን ሊከሰት ነው ወይስ አሁንም ሌላ ታሪክ ልናይ ነው? ምንድን ነው የተፈጠረው? እስቲ ጃኒ ላይቭ ገብታ ያወራችው ነገር አለ፣ እሱን ላሳያችሁ አንዴ። እኔ ብልሽ ጃይ ምንድነው ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አየንሽ ምናምን እያደነቅ ደገፍ በይና አስረጅን። ቆይ በመጀመሪያ እሑድ እንግዲህ የኔ ትልቅ እንዳትቀሩ እና እዚህ ላይ ነው የምንነግሪ። እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ። ቆይ አንዴ እንየው አንዴ። አዎ ፍራይዴ 90 ሲም ልክ ያለው ዊ ሜድ ኤ ሚስቴክ ከሁለት ቀን በፊት ጽፈሻል ጃኒ። ይቅርታሽ የት ማን ብቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል ለኔ ክብር። ኧረ ምንም ጣጣ የለም። አብሽር፣ እውነት ችግር የለም፣ እንመጣለን። ያ በደንብ ነው አንዴ ድጋሜ ለማየት ነው የገባው። እናንተም እንግዲህ እሑድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም ደስ የሚል ቀን ነው። እደቸለም እንግዲህ እንደሰማችሁ ነው። ቀጥታ ይኸው ካፏ የሰማችሁት ስቶሪ ኤአይ አይደለም፣ ፌክም አይደለም። በትክክል ራሷ ቃል በቃል የተናገረችው ነገር ፕሮግራም አላት። ያውም እንግዲህ የቃል ኪዳን ስነ ስርዓት ነው ያለችው። ምንድነው ታዲያ ከቀለበት ውጪ የተባለው? ሲጀመር ፎቶ እንደዛ ነው፣ ካርድ ነው፣ ጥሪ ነው። ስለዚህ ምንድነው የምንጠብቀው? ነገ ነው እሑድ ጋይስ፣ ሩቅ አይደለም፣ ነገ ነው። አዲስ ነገር ስመጣ እኔ ማመጣላችኋል። እስከዛ ላይክ እያደረጋችሁ ሌትስ ጎ ወደ ሌላ ተአምር እንግባ። ጆን ዳንኤል ናሆም ፎንቲ ፕሬዝዳንት ማሜ የሚባለው ቲክቶከር ታውቃላችሁ አይደል? እሱ ላይቭ ላይ ገብቶ
ብቻ እኔ ቃሉ ስለሚደብረኝ አሁንም ዩቲዩብ እያያችሁ እንደሆነ ቤት ቁጭ ብላችሁ በቲቪ የምታዩት ከሆነ ልጆች ካሉ አሁን አስወጡና ትንሽ ስመለሱ ይገባሉ። ይቅርታ አድርጉልኝ። በጣም የሚያስጠላ ቪዲዮና ደግሞ ኮሜንት ማድረግ ስላለብን ነው። አሁን ቪዲዮን ልከፍት ስለሆነ ዝግጁ ሆኑ። ይሄ እበት ሚሊዮን ሰምተን እንመለስ። ይሄ ደግሞ ቡሺ እንትና ለአሁን ነው የሚበዳው መሰለኝ። ይሄ አውድ የሚባል ለማኝ ማለት ነው። ወላሂ ላዚ ለማኝ ልጅ እንዴት ነው ይሰጠኛል? ገበያ ያለው ሽንታ ግጥም ባይሆን የታባ ሰምታችሁ ቃሉን አልደግመው። በጣም አስፈሪና አስደንጋጭ ነገር ነው። ላይ ቁጭ ብሎ አንድ ወንድ ሌላን ወንድ እንደዚህ አይነት ቃላቶችን መጠቀም ማለት በእኛ ሀገር ሕግም በዓለም አቀፍም ያስቀጣል፣ ያስጠይቃል። ይሄ ግልጽ ነገር ነው። በዚህ ጋር ተያይዞ ናሆም ፎንቲ ከሰሰው፣ አሳሰረው፣ እስር ቤት ነው ያለውና አሁን እሱን ነው ማሳያችሁ። በጣም ከዛ በኋላ ብዙ ችግሮች ተፈጥሯል። እሱን አብረን ኮመንት እያደረገ እንሄዳለን። እንቀጥል። እንደዛ የኔን ስም ከማጥፋቱ አንሶ ጭራሽ ግንባር ላይ ሽጉጥ ተኩስብሃለሁ ነው ያለኝ። ቪዲዮ አለ። ገባችሁ አይደለ? እኔ ደግሞ እንደዚህ አይነት ነገር ደግሞ ይሄ በጣም ፐርሰናል። ለምሳሌ ከዚህ በፊት ቲክቶክ ላይ እኔ ብዙ ጊዜ ተሰድቤ አውቃለሁ ምናምን ነገሬም አልለው። ገባችሁ አይደለ? ይሄ ደግሞ ጾታዊ በሆነ ነገር ላይ በወንድነት ላይ ነው የመጣው። ከዛም አልፎ ደግሞ የማስፈራራት ነገር ሰው ይቅርታ ብሎ መተው ይቻላል። ይቅርታ ብሎ እኮ በቃ አለቀ። በቃ ይቅርታ ብየዋለሁ ምናምን ነገር በቃ ይቅርታ እንደዚህ ስላልኩኝ ናሆም ይቅርታ ማለት ይችላል። ያንን ነገር ከማለት አልፎ ግን እሱ ያለኝ ሌላ ነገር በጣም ብዙ ነገር ነው የሰደበኝ። አሁን ይቅርታ አድርግለት የምትሉኝ ሰዎች እኔ ያኔ እንደዛ ብሎ ሲሰድበኝ ተዋላላችሁት። እውነት ለመናገር ሐቁን ስናወራ ተዋላላችሁት። ማሜ ተው ይሄ ነገር ልክ እንግዲህ ሰምታችሁታል። ቃል በቃል ያለውን ደግሞ ላሰማችሁ። በውስጥም ያላችሁት አይመስለኝም ማለቅ ጭራሽ ጉዳዩን ከሌላ ነገር ጋር ማያያዝ ጀመረ። ሀገራዊ ከሆነ ነገር ጋር ከፖለቲካ ጋር ምናምን ማያያዝ ጀመረ። እኔ ደግሞ የተናገርኩት ነገር ህግ አለ። ስሜ ጠፍቷል። ስሜ ስለጠፋ ስሙት። ይኸውልህ ስድቡ ምን እንደሆነ ቀጥታ ልንገራችሁ። እዚህ ጋር ናሆም በደንብ ስሙት። እኔ ነው ግብረ ሰዶም ያለኝ ማሜ ባይዘው። ይሄ ማለት በጣም ከባድ ስም ማጥፋት ነው። እኔ ራሴ የሆነ ስም አለኝ 1.2 ሚሊዮን ተከታይ አለኝ። እስከዛሬ አንድ ሰው እኔ እንደዚህ ብሎኝ አያውቅም በህይወቴ። ሆን ብሎ ነው ያደረገው ያንን ነገር። ለኔ ያለኝ ቃል በቃል ጌሜን አታበላሽብኝ ነው። እኔ ደግሞ አልተወውም። ምክንያቱም ማለት ነው ያለው ነገር ቀልድ ስላልሆነ እኔ ከማጋ ስጋደም አይቶኝ ነው። ገና ለገና አወድ ለኔ ስለሰጠ አወድ ይሄኔ ለሴት ጌመር ሰጥቶ ቢሆን ኖሮ ይሄኔ ምን ተብሎ ይወራ ነበረ? እንትኑ አልካለት ነው እሙሙ አልካለት ነው ተብሎ ነበር የሚወራው። እውነት እኮ ሁሌ አንድ ጊፍተር አንድ ሰፖርት የሚያደርግ ሰው እዚህ ፕላትፎርም ላይ ሲመጣ ሁሉም ይሳደባል። ከዛስ አወድን በምን ያጥፉት? ማጥፊያ መንገድ ሲያጡ 666 ነው ተልኮ አለው ግብረ ሰዶም ነው ምናምን ብለው ማውራት ጀመሩ። ሌላ ላሳያችሁ። ናሆም ፎንቲ በጣም የተናደደበት ነገር አለና እኔ ራሴ እንደዚህ ተናዶ ሲያወራ እኔ እንጃ አላውቅም። እኔ እኮ የራሴ ቤተሰብ አለኝ፣ እናት አባት አለኝ፣ ሚስት አለችኝ እኮ። አወድ እኮ ባለ ትዳር ነው፣ 2 ልጆች አሉት። ምንድነው የሚያወራው? ምንድነው እዚህ ጋር መጥቶ ናሆም ፎንቲ ነው አወድን እንትን የሚለው ብሎ የሚያወራው? ቀልድ ነው። ገና ለገና ለወንድ ስለሰጠ አልኳችሁ፣ ለሴት ከሰጠ ሰምታችሁታል። እንግዲህ ናሆም በጣም ተናዷል። የምርም ደግሞ ነገሩን ስናየው ላይቭ ላይ ቁጭ ብሎ ሰው እንዴት እንደዚህ አይነት ቃል ይጠቀማል? ያውም ደግሞ ናሆም ፎንቲ እኮ አብሮ ጌም ተጫውቷል ከዚህ በፊት። ልክ እሱም እንደሱ ቲክታከር ነው። እኔ ለዛ ነው ቲክታከሮች ስነ ስርዓት ይጎላቸዋል። ይቅርታ ይሄን አባባል እባካችሁ ስነ ስርዓት አድርጉ። በተለይ ደግሞ ለጊፍት እና ለምናምን ብላችሁ እንደዚህ የምታደርጉት ነገር ይኸው እንደዚህ አይነት ውርደት ውስጥ ነው የሚቀጠልና እንደ ሀገር አዋረዳችሁ እንደ ሀገር። አሁን ፕሬዝዳንት ማሜ መታሰሩ ምንም አይገርም። እዚህ በፊትም ታስሮ ነው የወጣው። እነ ሙባረክ የልጁ ምስትም ይቅርታ እየጠየቁ ነው። ናሆም ፎንቲን በጣም ያሳዝናል። ህግ ይዞታል። ምንም ማድረግ አይቻል። ግን እኔ ደብሮኛል። የምሬን ነው። ሌላው ጆን ዳንኤል
አፓርታማ ተከራይቶ ነው የሚገባው ነው። ከክራዩ ጋር ተያይዞ አንድ ዲያስፖራ ናት ያከራየችውና ከስ እያቀረችበት ነው። ምንድን ነው የተፈጠረው? አብረን እንስማ። እኔ የምኖረው አሜሪካ ነው፣ ግን ችግሬ ያለው ኢትዮጵያ ነው። ኢትዮጵያ የማከራየው ቤት አለኝና ወይን አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሀል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር ማለት አሳማኝ ስለነበረ ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 አመት እናቴ ናት። ተወካይ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኢትስ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30 ሺህ ብር ነው የሚከፍለው። 30 ሺህ ብር ባለ 2 መኝታ ቤት የለም። እነገርኩሽ ነው። ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም። ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖር አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና ላይ አልኩሽ አሜሪካ ነገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30 ሺህ ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሂዩሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናገረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። እንግዲህ እንደሰማችሁት ነው። ከባድ ክስተት ነው። እኔ ራሴ ጆን ዳንኤል መባሉ አላመንኩም ነበር። ከዛ በኋላ ግን አንድ ማስረጃ አገኘውና እሱን ላሰማችሁ። ቆይ ስለ ጆን ዳንኤል እያሉ ነው። ሀቢብ አንቺ ቤት ተከሷል። እውነታቸውን ነው? የሆነች ልጅ እንትን የቤት ክራይ ምናምን አከራይታው ምናምን ነገር ነው። ሁሉን ምናምን ልካልኛለች። በእርግጥ በሱ ስም አይደለም በእህቱ ስም ነው። ግን እኔ አናግረዋለሁኝ መጀመሪያ አላይቭ ላይ ነው አደባባይ ወጣ የተናገረችው ሀቢባ። አዎ ገስት ገብታ መጨረሻ ላይ ነው ስሙን የጠራችው እንጂ ጉዳዩን አስረድታ ምናምን ፌመስ ቲክቶከር ነው ምናምን ብላ ከዛ ጆኖ ስትል ማስረጃዎችሽን ላኪልኝ አልኳት። ቁጥር ተቀያየረን፣ ዋትስአፕ ላይ ላከችልኝ። አናግረውና መልሱን እነግርሻለሁ አልኳት። ግን ውሉ በሱ ስም አይደለም። ግን እሱ ሀቢባ እንደዛ ከሆነ እኮ እሱ ሊጠየቅ አይችልም አይደል? እህትየው ናት የምትጠየቀው። ለሱ ነው ያከራየሁት። ግን ሁሉ በእህቱ የሆነው እሱ እስር ቤት ስለነበረ ነው ምናምን አለች። እስኪ ከሱ ሰማና እሱን አናግሬው እሱን እነግርሻለሁ አልኳት። ከዚህ ጋር ተያይዞ የሰማችሁት መረጃ ይሄን ይመስላል። እንግዲህ ምናልባት ጆን ዳንኤል እስር ቤት በነበረበት ጊዜ ስሙ ወደ ሂቱ ተቀይሯል። ሌላ ሰው አከራይቶ ነበረ ምናምን የተባለው እዚህ ጋር ነው። እንግዲህ መረጃው ትክክል አይደለም ትክክል ነው ለማለት ምንም አይነት ማስረጃ እኛ የለንም። እኔ እንደ መረጃ ነው ያቀረብኩላችሁ። ስለዚህ በኋላ ላይ አዲስ ነገር ካለ አመጣላችኋለሁ። ለጊዜው ግን የሰማችሁት ብቻ ነው። መፍረድ መደምደም እንዲህ ነው ማለት አንችልም። ሲጀመር እንደዚህ አይነት መብትም የለንም። አዎ ማንም ሰው የለውም።
ስለዚህ ሌላኛው በጣም አዎንታዊ የተደረገው ነገር ልንገራት። አንድ ቲክታከር አለች ላይቭ ላቁጭ ብላ ነው ሰዎችን የምትሳደበው። ሙሉ በሙሉ በስድብ ነው የምትዳደረው ማለት ይቻላል። እኔ በድፍረት መናገር እችላለሁ። ስለዚህ ጉዳይ ታውቁታላችሁ። እሷ ታዋቂ የሀገራችን ባለሀብት ወርቁ አይተነው ከዚህ በፊት ሳድባው የማይሆን ነገር አውርጣበት በጣም አነጋጋሪ ጉዳይ ሆኖ ነበር። አሁን እሱ በጀርመን ሀገር ነው የምትኖረው። እዛ ሄደና ከሰሳት። ከከሰሳት በኋላ ምንድን ነው የተፈጠረው? እሱን ላሳያችሁ። አለቀስኩ። ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይኸው ድንጋይ ተሸክሜ እየጠየቁ እንዳይወድቅ። እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችል። ቅብጥ አርጎኝ ጥጋብ ዳግኝ ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ክለካ ያ ምግብ ሆድ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር። ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም። የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር እንዲህ መጀመሪያ ልክስ መሰበረበት ማለት እንደዚህ ብላ አለቀሰች። በኋላ ላይ ግን እዚህ ጋር ይወት እናቴ ትሙት 12 እህትና ወንድም ያለኝ ሰው ብገባ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል። አወዴ ገብቼ ጫት እቅማለሁ። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ሀገር አለኝ። እሺ ቁሻሻዎች። ይሄ ከፍርዱ በኋላ ነው ተናዳ ያወራችሁ ማለት ነው። ከዛ በኋላ ምንድነው የተፈረደባት? የተፈረደባትን ስሙን ተፈረደብኝ። ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና ሰምታችሁታል። ፍርዱ እኮ ፍርድ አይደለም። በጣም የሚያስቅ ነገር ግልጽ ላድርግላችሁ። ብዙ ሰዎች አይደል የእሱን ቪዲዮ ፖስት ያደረጉት እሱ ያወራችሁን ነገር እያንዳንዱን ቪዲዮ አስጠፊ። እንደዚህ አይነት ፍርድ አለ እንደ ጋይስ? አስጠፊ ቪዲዮ አስጠፊ ነው የተባለችው በቃ። ስለዚህ እያንዳንዱን ቲክታከር ሰብስባ ፈልጋ ሰርች አርጋ ቪዲዮን ማስጠፋት አለባት። ካለበለዛ ትከሰሳለች። አሁን አካውንቱ ታግዷል በጀርመን ሀገር ያላት አካውንት። በጣም ይገርማል አይደል? ይበላት ብያለሁ እኔ። ምክንያቱም ከዚህ በፊት ስንት ሰው ትዳር የበተነችው ማለት ነው በንግግሯና። እወዳችኋለሁ፣ አከብራችኋለሁ። ስለ ጃኔ ጉዳይ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ስለ ጆን ዳንኤል ምንድነው የምታወሩት? ኮሜንት ላይ ጻፉልኝ። ስለ ማሜ ስለ ናሆም ፎንቲ ላይ የተደረገው ነገር የምር ተገቢ ነው ወይ? እንደዚህ አይነት ነገር ቃላቶችን መጠቀምና ይቻላል ወይ ምለውን ኮሜንት ላይ ጻፉልኝ። እወዳችኋለሁ። ባላችሁበት ሰላም ሆኑልኝ። ላይካችሁ ከኔ ጋር ይሁን። ባይ ባይ። ሰብስክራይብ አድርጉ።